ሰላም እንዴት አላችሁ ውድ ቤተሰቦቻችን ዘኢትዮጵያ ቻናላችንን እየተከታተላችሁ ነው። በዚህ በዘኢትዮጵያ ቻናላችን በርካታ ፕሮግራሞች ወደ እናንተ እንደሚደርሱ ይታወቃል። የወቅታዊ ፕሮግራማችንን ይዘን ቀርበናል። ዛሬ በዚህ ቻናላችን ዜናዎች፣ የዜና ትንታኔዎች፣ የእንግዳ ፕሮግራሞች እንዲሁም የቢዝነስ ዘገባዎች ወደ እናንተ እንደሚደርሱ ይታወቃል። ፕሮግራሞቻችንን በቀዳሚነት ለማግኘት ቻናላችንን ሰብስክራይብ ማድረጉን የደውል ምልክቱን መጫኑን እንዳይዘነጉ ልናስታውሰው እንወዳለን። ደግሞ ቪዲዮቻችንን ሼር እና ላይክ ቢያደርጉልን ብዙዎች ጋር እንድንደርስ ይረዳናል እና እሱን ማድረጋችሁንም እንዳትዘነጉ እንዲሁ ልናስታውሰው እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። በዛሬው ፕሮግራማችን ከሰሞኑ ትኩረት የሳቡ ሁለት ጉዳዮችን ወደ እናንተ ለማድረስ ሞክራለሁ። ትናንትና የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ ገምግመው ያስቀመጣቸው አቅጣጫዎች አሉ። እነሱን ከሞላ ጎደል ለመፈተሽ እንሞክራለን። የግዕዝ ቋንቋ ጉዳይ አሁን የምሁራን መከራከሪያም ጭምር ወደ መሆን ተሻግሯል። ፖለቲከኞች፣ ምሁራን፣ የሃይማኖት አባቶች የሰጧቸውን ሀሳቦች ትንሽ እንልባቸዋለን፣ እነሱን እናነሳለን። በመጨረሻም ደግሞ የአራት ኪሎውን ዘንዶ ጉዳይ እናነሳለን። ብዙዎች ሃይማኖትና ፖለቲካ ተቀላቅሏል፣ ሴኩላሪዝም እየጠፋ ነው የሚል ምንድን ነው አስተያየት እየሰጡ ነው የምንሰማው። ከኛ አንግል ወይ ደግሞ ፐርሰናሊ ከኔ አንግል ምን እንደሚሰማኝ በዛ ጉዳይ ሼር ለማድረግ ሞክራለሁ። እነዚህ ናቸው የዛሬ ጉዳዮቻችን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ተከታተሉን ዘንድ እንጋብዛችኋለን። አብራችሁን ስትቆዩ እንግዲህ ሀሳብ አስተያየቶች እንደሚኖራችሁ እርግጥ ነው። በተለመደው መልኩ በስልክ መስመራችን በመደወል አሊያም ደግሞ ከታች ባለው የሀሳብ መስጫ ሳጥን ላይ ሀሳቦቻችሁን በማስፈር ልታጋሩን ትችላላችሁ። አማሃ ደገፋ ነኝ። ወደ ፕሮግራማችን በቀጥታ እናልፋለን። እንግዲህ በመግቢያ ላይ ለማለት እንደሞከርኩት በቀዳሚነት የምናየው የዛሬ ፕሮግራማችን የሚሆነው የአማራ ክልል የጸጥታ ምክር ቤት የግምገማ አድርጌያለሁ ብሏል። የክልሉን የጸጥታ ሁኔታ አስመልክቶ የወጣውን መረጃ መጀመሪያ በወፍ በረር እንዲሁ ዝም ብዬ ላንብብላችሁ። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በመገምገም ቀጣይ አቅጣጫ አስቀመጠ። በግምገማው የክልሉ የጸጥታ ችግር ከጊዜ ወደ ጊዜ የተሻሻለ መምጣቱም ተገልጿል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው በሰጡት ማብራሪያ ምክር ቤቱ የክልሉን አጠቃላይ የጸጥታ ሁኔታ መገምገሙን ተናግረዋል። የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ፣ ህዝቡም የሰላሙ ባለቤትና ተጠቃሚ የሆነ መምጣቱን ምክር ቤቱ ገምግሟል ብለዋል። በጫካ የነበሩ ታጣቂዎችም የሰላም አማራጭን እየተቀበሉ እና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆኑን ገልጸዋል። የሰላም አማራጭን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ህዝብ መካስ አለብን ብለው እየተመለሱ መሆናቸውን አንስተዋል። እስካሁን ያጠፉትን ጥፋት ለመካስ ቃል መግባታቸውንም እንዲሁ ገልጸዋል። የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙንም ተናግረዋል። ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ምክር ቤቱ አመላክቷል። ከዚህ በታች ደግሞ የልማት ስራዎችንም የተመለከቱ ግምገማዎችን ማድረጉን ይገልጻል ዘገባው። እንግዲህ የጸጥታ ሁኔታ እየተሻሻለ ነው። ይህንን ማስቀጠል አለብን፣ ህዝቡም የሰላሙ ባለቤት እየሆነ መጥቷል የሚል ግምገማ ነው ያለው። ኦኬ፣ ይሄ የአንድ ወገን መረጃ አድርገን እንውሰደውና በሌላ ወገን የሚሰጡ ደግሞ መረጃዎች አሉ። በፋኖ በኩልም ተመሳሳዩን ነገር ሲሰሩ እናስተውላለን። ብዙ ሰዎችን ሰብስበው የሆነ ወረዳ ውስጥ የሆነ ቀበሌ ውስጥ ሊሆን ይችላል፣ ብዙ ሰዎችን ሰብስበው ህዝባዊ ውይይት ሲያደርጉ እንሰማቸዋለን። አንዳንድ ቦታዎች ላይ ቤተ ክርስቲያን ውስጥ ገብተው ንግግር ሲያደርጉ እናያቸዋለን። አጠገባቸው ልብሰ ተክህኖ የለበሱ ካህናት ቆመው ማይክ ይዘው ታጥቀው በስነ ስርዓት ንግግር ሲያደርጉ እንሰማቸዋለን። የጸጥታ ሁኔታ እየተሻሻለ መጥቷል ካልን፣ ህዝቡም የሰላሙ ባለቤት እየሆነ መጥቷል ካልን ምን ማለት ነው? ይሄ ፋኖ ብዙ ቦታዎችን ተቆጣጠሪያለሁ፣ ኦኬ፣ ላናምነው እንችላለን። የዛሬ ዓመት 2017 የፋኖ ዓመት ነው ብለው ተናግረው 2018 መጥቷል። ስቲል ያሉበትን ቦታ እናውቃለን። ስለዚህ ላናምናቸው እንችላለን። የፕሮፓጋንዳ ስራ እየሰሩ ነው ልንል እንችላለን። ነገር ግን አንዳንድ ተጨባጭ የሆኑ ነገሮችን ደግሞ ሲያደርጉ እናያለን። እንዳልኩት ህዝብ ሰብስበው ሲያወያዩ እናያለን። ትምህርት ቤቶች ውስጥ፣ መማሪያ ክፍሎች ውስጥ፣ አብያተ ክርስቲያናት ውስጥ እየተገኙ ህዝብ ሰብስበው ሲያናግሩ የአቋም መግለጫ መሰል ነገር ቤተክርስቲያኑ ሲናገሩ እናያቸዋለን። ከዛ በተጨማሪ የሚታገቱ ሰዎች አሁንም አሉ። አማራ ክልል ውስጥ የሚታገቱ ገንዘብ የሚጠየቅባቸው የሚገደሉ ሰዎች አሉ። ሾፌሮች ይታገታሉ፣ ይገደላሉ። እህል የጫኑ ጤፍ የጫኑ መኪናዎች ይቃጠላሉ። ኦኬ፣ ህዝቡ የሰላሙ ባለቤት ሆኗል የሚል ግምገማ ካለው የአማራ ክልል የጸጥታ ምክር ቤት ይህንን ጉዳይ እንዴት ነው የሚያየው? እስቲል የሚታገቱ አሉ።
እስቲ የሚገደሉ አሉ፣ ገንዘብ የሚጠየቅባቸው አሉ፣ መኪኖች ይቃጠላሉ። ማዳበሪያ እንደ ልብ ማዳረስ አልተቻለም። ገበሬው ጥያቄ አለው ማዳበሪያ አልደረሰንም የሚል የጸጥታ ችግር ስላለ ነው አይደል? አንድም ገበሬው ጋር ማዳበሪያ የማይደርስ ያለው እነዚህ ነገሮች እንዴት ነው የሚያየው ይሄ የጸጥታ ምክር ቤት? ገምግሜ የተሻሻለ በእርግጥ ለውጦች አሉ፣ መካድ የማንችላቸው ለውጦች አሉ። ለምሳሌ ዛሬ በመላው አማራ ሊባል በሚችል ደረጃ በየከተማው ክልል ውስጥ የአማራ ክልል ውስጥ ባሉ የተለያዩ ዞኖች ውስጥ ባሉ ወረዳዎች ውስጥ ባሉ ከተሞች የግድቡን የአባይ ግድብ መመረቅን አስመልክቶ ህዝባዊ የድጋፍ ሰልፎች እየተደረጉ ነው። ትልልቅ አመራሮችም ተገኝተው መልእክት እያስተላለፉ ነው። ኢትዮጵያ ችላለች እንደዚህ የሚሉ መፈክሮችን እያስተጋቡ ነው ያሉት። ለውጦች አሉ ማለት ነው። ይህንን ልንክድ ዲናይ ልናደርግ አንችልም። ሊበረታቱ የሚገባቸው ለውጦች አሉ። በነገራችን ላይ በጣም በቁጥር ብዙ የሆኑ ሰዎች የአማራ ክልል ውስጥ በሙሉ ሊባል በሚችል ደረጃ ትልልቅ ከተሞች ውስጥ ባቲ፣ ደሴ እንደዚህ ያሉ ከተሞች ውስጥ የተደረገውን ሰልፍ ያዩ ሰዎች ይሄ ሰልፍ ለነ ጀዋር መሐመድና ልደቱ አያሌው ሰሞነኛ ጥያቄ የተሰጠ ምላሽ ነው የሚል አናሎጂ የሚሰሩ ሰዎች አሉ። ባሳለፍነው ሳምንት ኔፓል ውስጥ የሆነውን ነገር እናውቃለን። ኔፓል አሁን አዲስ ሴት ጠቅላይ ሚኒስትር አግኝታለች። ሴቷ ጠቅላይ ሚኒስትር የተሾመችው በምርጫ ተደርጎ እንደዚህ ምናምን አይደለም። ወጣቱ ወጣ፣ የበፊቱን ጠቅላይ ሚኒስትር አባረረ። ከዛ አንድ ፕላትፎርም አለ ለመምረጥ የሚመች የሶሻል ሚዲያ ነገር ነው። እዛ ላይ መረጡና ሴቷን አምጥተው ጠቅላይ ሚኒስትር አደረጓት። ይሄንን ነገር ይከታተሉ የነበሩት ጀዋር መሐመድ እና ልደቱ አያሌው ይሄ ነገር ኢትዮጵያ ውስጥ እንዲሆን የመፈለግ አይነት አዝማሚያ ያለው ሐሳብ ያጋሩ ነበረ። ኔፓል እንዴት ሰንብታ እንዴት አደረች የሚል ጥያቄ ያነሳሉ። የኔፓል ተቃውሞና ኢትዮጵያ የሚል ርዕስ ያለው ዘገባ የሰሩ ሰዎች አሉ። እነ መሳይ መኮንን የኔፓል ተቃውሞ የኔፓል ህዝባዊ ነውጥ ሰሞናዊ ነውጥና ኢትዮጵያ የሚል ከዚህ በፊት ስሪላንካ ውስጥ እንዲህ አይነት ነገር ተደርጎ አይተናል። የቤተ መንግስት ውስጥ ገብተው የፕሬዝዳንቱ አልጋ ላይ ሲዘሉ ሲተኙ ባዝሩሙን ሲጠቀሙ ምናምን ስሪላንካ ውስጥ ታይቷል። ያኔ ስሪላንካ ውስጥ የተደረገው ነገር ኢትዮጵያ ውስጥ እንዲደረግ የመፈለግ አባዜ የነበራቸው ሰዎች ብዙ ፕሮግራሞች ሲሰሩ እናስተውል ነበር። በቅርብ ጊዜያት ውስጥ ኬንያ ውስጥ የተደረጉ ነገሮች እናስታውሳለን። ኬንያ ውስጥ የዋጋ ጭማሪ ወይ ደግሞ የዓለም ባንክና የአይኤምኤፍ ፖሊሲዎች ኬንያ ውስጥ እንዴት ይፈጸማሉ በሚል መነሻ በከፍተኛ ተቃውሞች ህዝባዊ ተቃውሞች እንደነበሩ እናስታውሳለን። አመት ጠብቆ ደግሞ በቅርቡ እንዲሁ ደግሞ ያንን ለመዘከር በነበረ እንቅስቃሴ ላይ ከጸጥታ አካላት ጋር በተፈጠረ ግጭት እንዲህም አይነት ጉዳዮች ተከስተው ነበረ። የኬንያው ጉዳይ ለምን ኢትዮጵያ ውስጥ አልመጣም የሚል ቁጭት የሚያንገበግባቸው ሰዎች ይህንንም ኢትዮጵያ ውስጥ ለማድረግ ይሞክሩ ነበረ። አትሊስት አቅጣጫ ያስቀምጡ ነበር። የአዲስ አበባ ህዝብ ሰንፏል ብለው ቃል በቃል የተናገሩ ሰዎችም ጭምር ነበሩ። አሁን ደግሞ የኔፓሉ መጣ እና የኔፓል ተቃውሞና ኢትዮጵያ የሚል ርዕስ ያለው ኔፓል ነች፣ ኢትዮጵያ ነች። እንዴት እንደተገናኘላቸው አላውቅም፣ ግን እንዲሆን ይፈልጋሉ። የገባኝ ነገር እሱ ነው። ኔፓል ውስጥ፣ ስሪላንካ ውስጥ፣ ናይሮቢ ውስጥ የሆነው ነገር ሁሉ እዚህ አዲስ አበባ እንዲሆን እንደሚፈልጉ ነው የገባኝ። ህዝቡ የሰጠው ግብረ መልስ ነው ብለው ደግሞ ሌላ አናሎጂ የሰሩ ሰዎች አሉ። ለጀዋርም ለመሳይም ለልደቱ አያሌም መልስ ነው። ባለፈው እሁድ ዕለት ነው መሰለኝ ካልተሳሳትኩኝ አዲስ አበባ ውስጥም የድጋፍ ሰልፍ ተደርጎ ነበር። አሁን በአማራ ክልል፣ ቤንሻንጉል፣ እንደዚህ ጅማ አካባቢ በተለያዩ የኦሮሚያ ክልሎችም እንዲህ አይነት የድጋፍ ሰልፎች ይደረጋሉ። ህዝቡ እንኳን እንደ ኔፓል አደባባይ ወጥቶ መሪውን ሊያወርድና ሌላ መሪ ሊመርጥ ቀርቶ ጭራሽ የመሪዎቹ የሰሩትን ስራ እየደገፈ ነው። በአደባባይ በነቂስ ወጥቶ እንዲህ እያበረታታ ነው የሚል የመልስ ምት የሰጠበት ነው የሚል አናሎጂ የሰሩ ሰዎች አሉ። እኔ አሁን ከዛ ጋር እንደው እግረ መንገድ ስላነሳ ነው እንጂ ከዛ ጋር ለማገናኘት አይደለም ጉዳዩን የፈለኩት። ለውጥ አለ በሰላም በኩል በጸጥታ በኩል ኦፍ ኮርስ ለውጥ አለ። በጸጥታ በኩል በሰላም በኩል ለውጥ ባይኖር ኖሮ ይሄ ሁሉ ህዝብ አደባባይ ወጥቶ ሰላማዊ ሰልፍ አድርጎ አይመለስም ነበረ። ስለ አማራ ክልል ነው የማወራው። ይሄ ነገር አለ። ስለዚህ መሻሻሎች ይታያሉ፣ ለውጦች አሉ። ግን የፕሮፓጋንዳ ስራ ለመስራት የሚያመች ለውጥ አይደለም። ይሄ የሚታገቱ ሰዎች ሳይቆሙ፣ የሚገደሉ ሰዎች ሳይቆሙ፣ ሹፌሮች መቸገራቸው ሳይቆም፣ መኪኖች መቃጠላቸው ሳይቆም ግምገማ አድርገናል ብላችሁ በሚዲያ የምታስነግሩት ነገር አይደለም።
ኦፍ ኮርስ ልትገመግሙ ትችላላችሁ፣ በየቀኑ ልትገመግሙ ትችላላችሁ። ግብረ መልሱን ደግሞ እናንተ እርምጃ ለመውሰድ ልትጠቀሙበት ትችላላችሁ። የውስጣችሁ ጉዳይ ነበረ መሆን የነበረበት። ልክ ክልል ውስጥ በቃ አብሶሉት ፒስ እንዳመጣ አካል አደባባይ ላይ ወጥቶ መሻሻል አለ፣ ለውጥ አለ። ለውጡን የሚያይ ሰው ይናገር። ህዝቡ አሁን ለውጥ አለ መሻሻል አለ ብሎ አደባባይ ወጥቷል። እሱን ህዝቡ ይናገር፣ እኛ ምን ገምግም። እናንተ ግን አፋችሁን ሞልታችሁ ለመናገር በሚያስችል ደረጃ በሚዲያ ወጥቶ ለመናገር በሚያስችል ደረጃ ግን ደርሳችኋል ብዬ አላስብም። አሉ የሚሞቱ ሰዎች ስቲል አሉ። ኦኬ ትምህርት ተጀምሯል። ሰሞኑን የተለያዩ ነገሮች እያየ ነው። ተማሪዎች እየተመዘገቡ ነው። ኦፍ ኮርስ ጥሩ ነው፣ መቀጠል አለበት። ግን ሚዲያ እስከ መውጣት የሚያደርሳችሁ አልነበረ። ይሄ ትልቅ ችግር ነው። አማራ ክልል ውስጥ አሁን ከጫፍ እስከ ጫፍ ሰላም ነው ወይ? የጥይት ድምፅ የሚሰማባቸው ቦታዎች የሉም ወይ? እንደ ልብ ለመንቀሳቀስ የሚቸግሩ ቦታዎች የሉም ወይ? በተደጋጋሚ የሚነሱት የሹፌሮች ችግር አሁን ድረስ አለ አይደለም ወይ? ተቀርፏል የሚሉ ጥያቄዎችን ስናነሳ ግን እነዚህ ሰዎች በሚዲያ ወጥቶ ለመናገር የሚያስችል ስራ ሰርተው ነው ወይ የሚል ጥያቄ እንድናነሳ ያደርገናል። ስለዚህ አሉ መሻሻሎች፣ የሚበረታቱ ለውጦች አሉ። እነሱን ጠብቆ ማስቀጠል ያስፈልጋል። ያልተሰሩ ስራዎችን ግን ሰርተናል በሚል መንፈስ እንዳትሰሩ እንዳያደርጋችሁ ወደ ሚዲያ ወጥቶ የፕሮፓጋንዳ ስራ ከመስራት በፊት ያለውን ነገር በደንብ ጥንቅቅ አድርጎ መስራት ያስፈልጋል። ይህንን ከግምት ውስጥ እንድታስገቡ ለማለት ያክል ነው። ከትላንትና ከተሰጠ መግለጫ ውስጥ ይህንን ያወጣ ነው። ወደ ሌላኛው ጉዳያችን እንለፍ። ሌላኛው ጉዳያችን የግዕዝ ጉዳይ ነው። የግዕዝ ቋንቋ ጉዳይ ሰሞኑ በጣም መነጋገሪያ ሆኗል። እንደምታውቁት ነገርየው ከተሰማ ትንሽ ቀናት አለፉ። ግን አሁን ምሁራንም ጭምር ሀሳብ የሚሰጡበት ጉዳይ ሲሆን፣ ፖለቲከኞችም ሀሳብ የሚሰጡበት ጉዳይ ሲሆን ትንሽ አሁን የግዕዝ ቋንቋ ጉዳይ ክላይማክሱ ላይ የደረሰ ይመስላል። ከግዕዝ ቋንቋ ጋር ተያይዞ የሚነሱ በርካታ ነገሮች አሉ። ሃይማኖታዊ ጉዳዮች ይነሳሉ፣ ፖለቲካዊ ጉዳዮች ይነሳሉ። ፖለቲካዊ ጉዳይ የሚነሳው ጄኒውን የሆነ ፖለቲካ ቢሆን ጥሩ ነበረ። ምክንያቱም አሁን ከፖለቲካ ውሳኔ ውጪ የሆነ ላይፍ መኖር አንችልም። እንደሚታወቀው የየዕለት እንቅስቃሴዎቻችን በሙሉ በፖለቲከኞች ሀሳብ የተወሰኑ ናቸው። ፖለቲከኞች ተሰብስበው በሚወስኑት ውሳኔ ተጽዕኖ ውስጥ ያለ እንቅስቃሴ ነው የምናደርገው። የየዕለት እንቅስቃሴያችን እሱን ነው የሚመሰክረው። ስለዚህ ፖለቲካ ላይጫነው አይችልም ብለን እንደው ልናረቀው አንችልም። ጉዳዩ ግን የተጫነው ፖለቲካ ጄኒውን ፖለቲካ ቢሆን፣ ንጹህ ፒውር ፖለቲክስ ቢሆን፣ የሆነ ዘር የሆነ ጎጥ የሆነ ብሔር ያልተጣበቀበት ፖለቲካ ቢሆን ለንግግርም ይመቻል፣ ለሀሳብ ተዋሶም ይመቻል። እኔ እንዲህ ብያለሁ አንተ እንዲህ ብለሃል፣ የተሻለው የቱ ነው የሚል የነጠረ ሀሳብ ለማግኘትም ይመች ነበረ። ግን አንፎርቹኔትሊ ኢትዮጵያ ውስጥ ያለው ፖለቲክስ በዛ ደረጃ ጄኒውን ፖለቲክስ አይደለም። ብሔሮች፣ ጎሳዎች፣ ቋንቋዎች እንደዚህ የተጣበቁበት ፖለቲካ ሆነና ጉንጭ አልፋ ክርክር ያደረገብን። ፖለቲካም አለው ጉዳዩ፣ ሃይማኖትም አለው። አሁን የምሁራን አስተያየት ደግሞ ተጨመረበት። የምሁራን አስተያየት ሲጨመርበት ይሄንን የምሁራን አስተያየት የሚቀበሉት ሰዎች ጉዳዩን የተቀበሉት ፖለቲካሊ ነው። እንደ አንድ የቋንቋ ባለሙያ አይደለም የሚወሰዱት። እንደ አንድ ጉዳዩ ላይ ሪያክት እንደሚያደርግ ሰው፣ እንደ አንድ ሀሳብ እንዳለው ሰው አይደለም የሚወሰዱት። ጉዳዩን የፖለቲካ ጉዳይ ነው። የተናጋሪውን ሰው ባክግራውንድ፣ የዘር ባክግራውንድ አጥንተው ይሄ እኮ ከእንደዚህ አይነት ብሔር ነው የመጣው ብለው ለመናገር ነው የተጠቀሙበት። ስለዚህ የሆነ በቃ ጥሩ ሊጠቀም የሚችል ውይይት እያደረግን አይደለም፣ ከግዕዝ ቋንቋ አንፃር ማለት ነው። ምንድናቸው የተነሱት ነገሮች? ዶክተር በድሉ ዋቅጅራ ከቢቢሲ ጋር ቆይታ ነበራቸው። ትላንትና ከቢቢሲ አማርኛ ጋር በነበራቸው ቆይታ ላይ የሞተ ቋንቋ ነው የሚል ቃል ተጠቅመዋል። ግዕዝን የሞተ ቋንቋ ነው፣ ለህፃናት አይሆንም፣ ጊዜያቸውን ማባከን ነው የሚሆነው። ቋንቋ የሚያስፈልገው ለዕለት ተዕለት ተግባቦት ነው። ለህፃናት የምታስተምረው እንደዛ ሲሆን ነው፣ ለዕለት ተዕለት ተግባቦት ነው። ይሄ የሞተ ቋንቋ ነው፣ ለዕለት ተዕለት ተግባቦት የምንጠቀምበት አይደለም። ስለዚህ ከ3ኛ ክፍል ጀምሮ ማስተማር የተማሪዎቹን ጊዜ ማባከን ነው የሚል አስተያየት ነው የሰጡት። ከዛ ምን አሉ? በትምህርት ደረጃ በትምህርት ስርዓት ውስጥ መካተቱን አልቃወምም፣ ግን መሰጠት ያለበት አትሊስት ከ9ኛ ክፍል ጀምሮ እና ከዛ በላይ ላሉ ሰዎች፣ በበጎ ፈቃድ ለሚወስዱ፣ ለታሪክ ተመራማሪዎች፣ ጥናት ለሚያደርጉ ሰዎች ስለሚጠቅም ለነሱ ነው መሰጠት ያለበት። ከዛ ውጭ ግን ለህፃናት መስጠታችን የሞተ ቋንቋ ስለሆነ ጊዜያቸውን ማባከን ነው፣ ለዕለት ተዕለት ተግባቦት የምንጠቀምበት ስላልሆነ ይሄ ጥቅም አይደለም፣ ጉዳት ነው ይልቅ ያለው የሚል አስተያየት ነው ያቀረቡት።
ይሄንን የሚቃወሙ ሰዎች ቢሞትም እንኳን ከሞት መቀስቀስ ያስፈልጋል የሚል አመለካከት አላቸው። ቢሞትም እንኳን ከሞት መቀስቀስ ያስፈልጋል። ኢትዮጵያ ብዙ ታሪኮቿ እስቲ አንዱን መልስ ልጋብዛችሁ። መጀመሪያ ሀብታሙ አያሌው የተናገረው ነገር ነው። በቀጥታ ስም ጠርቶ ለበድሉ ዋቅጅራ በሚል ነው መልእክቱን የሚያስተላልፈው። አንዳንድ የኛ ሚዲያ ሼር የሚያደርጋቸው ስድቦች እንደዚህ ቅድም በነገርኳችሁ ደረጃ ደግሞ ብሔርን ጠቅሶ እንደዚህ የሚሉ ጉዳዮች አሉ። እነሱን እንዘላቸውና የምፈልገውን ፓርት ብቻ አሳያችኋለሁ። ግዕዝ እኮ ሜዲሲን የሚጠናበት ነው። በዘመናዊ ትምህርት አሁን በአፄ ምኒልክ ዘመን እኮ ነው ትምህርት ቤት ምኒልክ ብለው ትምህርት ቤት የጀመሩት። የምኒልክ ትምህርት ቤት ተከፍቶ 3000 4000 ዘመን ሜዲሲን ከየት ይመጣ ነበረ? ንገረኝ። ከግዕዝ ውጪ ስለ መድኃኒት የሚነግርህ ለመሆኑ ሌላ ቋንቋ አለ? የጽሁፍ ቋንቋ ከየት የመጣ ብቸኛ እኮ ነው በፊደል በኢትዮጵያ ውስጥ። የሞተ ቢሆን እንኳን ከሞት አስነስተህ ታጠናዋለህ እንጂ ሞተ ብለህ የምትተው አይደለም። ምን አላት ኢትዮጵያ ከግዕዝ ውጪ? 5% አልተተረጎመም። በነገራችን ላይ ገና ስነ ፈለክ የተጻፈውና ትምህርት ቤቶች በሌሉበት ዛሬ ዩኒቨርሲቲዎች ተመራምረው ያልደረሱበት ስነ ፈለክ 5% አልተተረጎመም። የፀሐይና የጨረቃ ዘመን የሚያሰላው መጽሐፍ ዝም ብሎ ከየትም አይደለም እኮ ገተት አይደለም እኮ ተሸክማ ያለችው ቤተክርስቲያን ነው። ለሀገር ያበረከተችው አስተዋጽኦ ነው። እንዲህ አይነት የግብረ መልስም ተሰጥተዋል። እነ በድሉ ዋቅጅራ የተሰጠ ግብረ መልስ ነው ይሄ። እንዳልኳችሁ በርካታ ነገሮችም ተነግሮበታል። ግን እንደው ይሄ አትሊስት ለክርክሩ ሊመጥን ይችላል የምለውን ቆርጬ አምጥቼ ነው ያሰማዋችሁ። ቢሞትም ከሞት ቀስቅሶ ማስተማር ቀስቅሶ ለጥቅም ላይ እንዲውል ማድረግ ያስፈልጋል። አሁን ይሄ በድሉ ዋቅጅራ የግዕዝ ቋንቋ የሞተ ነው ለሚለው የተሰጠ ቀጥተኛ መልስ ነው። ቢሞት እንኳን የሚለው ውስጥ አልሞተም የሚል እሳቤ እንዳለ ይገባኛል። አሁን 25000 ተናጋሪ ከሌለው አንድ ቋንቋ ሞቷል ማለት ስለሚቻል የግዕዝ ቋንቋ ሞቷል የሚል አገባብ ያለው ንግግር የተጠቀሙት ዶክተር በድሉ ዋቅጅራ። ይህንን መጠየቅ ያስፈልጋል። 25000 ተናጋሪ የለውም ወይ ግዕዝ ቋንቋ የሚለውን መጠየቅ ያስፈልጋል። በእርግጥ በዕለት ተዕለት እንቅስቃሴ ግዕዝን የሚጠቀሙ ሰዎች አይተን ላናውቅ እንችላለን። ነገር ግን ያው ዞሮ ዞሮ ጉዳዩ ከሃይማኖት ጋርም እየተገናኘም ስለሆነ ሃይማኖቱ አካባቢ ያሉ ሰዎችን እንኳን ብናይ ኢትዮጵያ ውስጥ ስንት ቤተክርስቲያን አለ? በቁጥር ስንት ቤተክርስቲያን አለ? በጣም በብዙ ሺህ የሚቆጠር ቤተክርስቲያን አለ። አንድ ቤተክርስቲያን ውስጥ ስንት ካህን፣ ስንት ዲያቆን አለ? ይሄንን ቋንቋ ለዕለት ተዕለት አገልግሎት የሚጠቀምበት ስንት ሰው አለ? በቁጥር በጣም ብዙ፣ ምናልባት በሚሊዮን የሚቆጠር ሊሆን ይችላል ብዬም ልገምት እችላለሁ። ኤግዛክት ፊገሩን መናገር ስለሚያስቸግር አንደኛ። ሁለተኛ 70፣ 60፣ 80 ሚሊዮን ይገመታል የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የየዕለት አምልኮ መፈጸሚያ ቋንቋው ነው። የየዕለት አንድም ቤተክርስቲያን ውስጥ እንደው ሌላው ቀርቶ ትምህርት እንኳን ቢሰበክ በየትኛውም ቋንቋ በአፋን ኦሮሞ ሊሰበክ ይችላል፣ በትግርኛ ሊሰበክ ይችላል፣ በአማርኛ በጉራግኛ ሊሰበክ ይችላል። መጽሐፍትን ሲጠቅሱ የቀደምት አባቶችን ትምህርት ሲጠቅሱ ግዕዝን ተጠቅመው ነው የሚጠቅሱት። በግዕዝ መግባባት የሚችሉ አባቶች አሉ። ቁጥራቸው ከ25000 በብዙ እጥፍ ይበልጣል። ስለዚህ አልሞተም ማለት ነው። በበድሉ ዋቅጅራ በራሳቸው አመክንዮ 25000 ተናጋሪ ብቻ ከዛ ያነሰ ካለው ሞቷል ማለት ነው ከተባለ በሚሊዮን የሚቆጠሩ ካህናት አሉ፣ ዲያቆናት አሉ። ቋንቋውን ስራዬ ብለው የሚያጠኑ ድርሳናት የሚተረጉሙበት በሺዎች የሚቆጠሩ ሰዎች አሉ። ሰው አልሞተም ማለት ነው። ህፃናትን ላለማስተማር ሞቷል የሚል አመክንዮ ከሆነ የተነሳው አልሞተም። ከተጠቀሰው ከ25000 ከሚባለው ቁጥር በላይ ቋንቋን የሚናገሩ ሰዎች አሉ። በትምህርት ሚኒስቴር ደረጃ ኦፊሻል ሆኖ እንዳሁኑ እንዳማራ ክልሉ አይሰጥ እንጂ የግዕዝ ቋንቋ የሚያስተምሩ በግለሰብ ደረጃ ሾርት ኮርስ የሚሰጡ በቤተክርስቲያኒቱ ዩኒቨርሲቲ ደረጃ ደግሞ እንዳንድ ኮርስ የሚሰጥ ቋንቋ ነው። ስለዚህ አልሞተም የግዕዝ ቋንቋ። ስለዚህ ለህፃናት የማይሰጠው የግዕዝ ቋንቋ ሞቷል ስለተባለ ከሆነ አልሞተም የሚል
አመክንዮ ማንሳት እንችላለን ማለት ነው። በራሳቸው በዶክተር በድሉ ዋቅጅራ አመክንዮ ተነስተ ስለሞተ ነው መስጠት የማያስፈልገው ካልን፣ ስለዚህ አልሞተም ስላልሞተ መስጠት ይቻላል ማለት ነው የሚል ነገር ልናነሳ እንችላለን። ምናልባት ዶክተር በድሉ ዋቅጅራ ከዚህ በኋላ የሚሰጡት ምላሽም ካለ ልናይ እንችላለን። ክርክሮቹ ግን አሁን ለበድሉ ዋቅጅራ ሞቷል አልሞተም የቁጥር አሁን ያነሳናቸውን አይነት ክርክሮች ከማንሳታችን በዘለለ ግን ተመሳሳይ ገጽ ላይ ያልሆኑ ክርክሮችንም ማያሉ። ተመሳሳይ ገጽ ላይ ያልሆኑ ክርክሮች አሁን በድሉ ዋቅጅራ ምንድነው የሚሉት? ሞቷል፣ ቋንቋው ለህፃናት ማስተማር ጊዜያቸውን ጉልበታቸውን ማባከን ነው። ግን ምርምር ለሚፈልጉ ሰዎች መተርጎም ድርሳናትን መተርጎም ለሚፈልጉ ጥናት ላይ ለሚሰማሩ ሰዎች ግን ለነሱ ማስተማር ያስፈልጋል የሚል ነገር ተናግረዋል። የና ሀብታሙ አያሌውና የሌሎች ሰዎችም ደግሞ ክርክር መማር አለባቸው ከ3ኛ ክፍል ጀምሮ ይሉና የሚያመጡት ማስረጃ ታሪካዊ ድርሳናትን፣ መዛግብትን፣ ጥናትን እነሱን መተርጎም አለብን የሚል ነው። የ3ኛ ክፍል ተማሪ የግዕዝ ትምህርት ቢሰጠው በአራተኛ ክፍል ሲደርስ ለመተርጎም ይበቃል ወይ ድርሳናትን የሚል ጥያቄ ሊነሳ ይችላል። ስለዚህ የተለያየ ገጽ ላይ ነው ምለው ጉዳዩን ራሱ በድሉ ዋቅጅራም ይማር በትምህርት ካሪኩለም ውስጥ ይግባና ከፍ ባለ ደረጃ ይሰጥ ነው የሚሉት። እነዚህኞቹም ደግሞ ክርክር ሲያቀርቡ በድሉ ዋቅጅራ ያሉትን ነገር በመድገም ነው። ለታሪክ ተመራማሪዎች ያስፈልጋል ቋንቋው ነው የሚሉት። ለህፃናት ያስፈልጋል ብለው ቋንቋውን ለህፃናት እንዲማር የሚያስችል አመክንዮ ያመጡ ሰዎች ይሉ ዝም ብለው የታሪክ ተመራማሪ ድርሳናት ጥናት ነው የሚሉት። እሱንማ ዶክተር በድሉ ዋቅጅራም ብለውታል። ስለዚህ ከ9ኛ ክፍል ጀምሮ ይሰጥ ወይ ደግሞ በትልቅ ደረጃ በዩኒቨርሲቲ ደረጃ ይሰጥ እያሉ ነው። ጥያቄው ከ3ኛ ክፍል ጀምሮ ነው የሚሰጠው አሁን በካሪኩለም ደረጃ እሱ ላይ መሆን የለበትም የሚል ጥያቄ አንስተዋል ዶክተር በድሉ ዋቅጅራ የሞተ ነው ስላሉ። አልሞተም ለማለት አመክንዮአችሁ ምንድነው ስትሏቸው እስቲል የሚያነሱት መዛግብትን ነው፣ እስቲል የሚያነሱት ጥናት ማድረግን ነው። የ3ኛ ክፍል ተማሪ ጥናት አያደርግም፣ የ4ኛ ክፍል ተማሪ ጥናት አያደርግም፣ ሲያድግ ነው የሚያደርገው። ካደገ በኋላ ለሚያደርገው ጥናት ደግሞ ከ9ኛ ክፍል በኋላ ቢማርስ የሚል ሌላ አማራጭ ነው ያቀረቡት ዶክተሩ። ስለዚህ የተለያየ ገጽ ላይ ሆኖ የተገጠመ ክርክር ነው የማየው። ክርክሩ ከዚህ ቢሻገር ፖለቲካ ባይሆን ስል ቅድም እንዳልኩት ፖለቲካ የማይጫነው ነገር የለም። ግን አሁን እኛ ሀገር ያለው የተጨማለቀ ፖለቲካ አሁን ከዚህ በፊት ፊደል ይቀነስ አይቀነስ የሚል ምሁራን አካባቢ የሚነሳ ጥያቄ አለ። እንደምታውቁት ትልልቅ የሀገራችን ሰዎች ኢንቮልቭ ያደረጉበት ክርክር ነው። ሞክሼ ፊደላት አሉ አይደል? አማርኛ ፊደል ላይ ለምሳሌ ሀ፣ ጸ አንድ አይነት ድምፅ ነው ያላቸው፣ ግን የተለያየ ፊደላት ሞክሼ ፊደላት ተብለው የሚወክሏቸው አሉ። የፀሐይዋ ጸ አለች፣ ጸሎቱ ጸ አለ እንደሚባለው ማለት ነው። ሀሌታዋ፣ ሐመሩሃ፣ ብዙሃን ሀ የሚባሉ 3 ሀዎች እንደዚሁ ደግሞ አሉ። በእነዚህ መካከል ክርክር ሲነሳ ዶክተር በድሉ ዋቅጅራ ምንድነው የሚሉት? ይሄ የደራሲዎች የስነ ጽሁፍ ሰዎች የሀገር ተቆርቋሪዎች ጉዳይ አይደለም፣ የቋንቋ ባለሙያዎች ጉዳይ ነው ብለው ነው መከራከሪያ የሚያነሱት። አማርኛ ቋንቋ ውስጥ እነዚህ ሞክሼ ፊደላት አያስፈልጉም የሚል አቋም ነው ያላቸው። በጣም በትልቅ ደረጃ ስማቸውን የምናነሳቸው ሐዲስ ዓለማየሁ ፍቅር እስከ መቃብር የሚል መጽሐፋቸው መግቢያ ላይ ሞክሼ ፊደላትን ተቃውሞ ጽፈዋል። ሞክሼ ፊደላት አያስፈልጉም መርጬ እነዚህ ነው የምጠቀማቸው ብለው ተጠቅመዋል። ሞክሼ ፊደላት ያስፈልጋሉ የሚል ደግሞ ክርክር የሚያቀርቡ በርካታ ሰዎች አሉ። ይሄ አሁን ከፖለቲካ ከዘር ውጭ ይሆንና የቋንቋ ባለሙያዎች የደራሲዎች ምናምን ጉዳይ ይሆናል። እንዳለ ሲታይ ጉዳዩ እንደው ለመከታተል ራሱ አፒታይት የሚከፍት አይነት ክርክር ነው። በግዕዝ ቋንቋ ደረጃ ወርዶ አሁን ጉዳዩን ሲከራከሩበት ግን ጉዳዩ ፖለቲካ ሆነ። እከሌ ዘሩ እንዲህ ስለሆነ ነው፣ እከሌ አማራን ስለሚጠላ ነው፣ እከሌ ቤተክርስቲያንን ስለሚጠላ ነው የሚሉ ስም መለጣጠፎች በዙበትና ጉዳዩ ጉንጭ አልፋ ክርክር ሆነ። ከግዕዝ ቋንቋ አንጻር ብቻ ግን የቋንቋ ባለሙያዎች፣ የታሪክ አጥኚዎች፣ ተመራማሪዎች የቤተክርስቲያኒቱም ሴይ አሁን በቤተክርስቲያኒቱ አካባቢ ያለ ስለሆነ በነገራችን ላይ ቤተክርስቲያኒቱ ተጠቀመችበት እንጂ ይህንን ቋንቋ ፈጠረችው አይደለም፣ የተፈጠረውን ቋንቋ ተጠቀመችበት። ስለዚህ እንደውም ሽልማት ነበረ የሚገባት ቋንቋውን በማቆየቷ መወደስ ነበረ የሚገባት። የእሷ ቋንቋ ብቻ ነው ተብሎ እንደ ስስ ጎኗ የተጠቀመ የምትመታበት መሆን አልነበረበትም። ከዚያ አንጻር ቢታይ ጉዳዩ ጥሩ የቤተ እምነትም ጉዳይ ሆኗል። እንደምታውቁት መመሰጠት የለበትም በሚል መግለጫ ያወጡ የእስልምና እምነት ተቋማት ደሴ አካባቢ ያሉ እንደዛ አሉ። ሰሞኑን ደግሞ ማህበራዊ ሚዲያ ላይ የሚሰሩ የቤተክርስቲያኒቱ ሰዎች በእውቀት ከፍም ያሉ ራሳቸውን ደብተራ ብለው የሚጠሩም
ሳይድ ይዘው ስለ ግዕዝ ቋንቋ ሲከራከሩም እያየን ነው። ዝርዝር ምላሾችን ሁሉ አሁን እዚህ ለማምጣት ስለሚያስቸግር በጣም ሃይማኖታዊ ጉዳይ ስለሚሆንም ጭምር እናንተም እንዲያደርጓቸዋል የሚል አኪዩዜሽንም ጭምር ስላለው እዚህ ለማምጣት ስለሚቸግረን ነው እንጂ ምልልሶች አሉ። የቋንቋ ጉዳይም ሆኗል። ግን ከእስልምና እምነት ያሉ አንድ አባት ደግሞ ጉዳዩን እንዲህ ብለው ተረድተውታል። በጣም የወደድኩት መረዳት ነው። እስኪ እሳቸውን ጥቂት ሰከንድ ነው ሰምተራቸው እንመለስ። ግዕዝን ማወቅ ክርስቲያን መሆን አይደለም፣ አረበኛን ማወቅ ሙስሊም መሆን መቻል አይደለም፣ ቋንቋ ነው በሚለው እንግባባ። አይ ቲንክ ይሄ ምክር ቤት ውስጥ የተሰጠ ሀሳብ ይመስለኛል። ግዕዝ ማወቅ ክርስቲያን መሆን አይደለም፣ አረብኛ ማወቅ ሙስሊም መሆን አይደለም ያሉት የእስልምና እምነት ተከታይ ሰው ናቸው። ሌሎች የእስልምና እምነት ተከታዮች ደግሞ ልጆቻችንን ጉዳዩን ከሃይማኖት አንጻር በመስፋት መሰጣት የለበትም የሚል አመክንዮ ደግሞ ሲያቀርቡ እናያለን። ስለዚህ ጉዳዩ የሃይማኖትም ጭምር ነው፣ ግን በጣም ትኩረት የሚሻ ጉዳይ መሆኑ ሊሰመርበት ይገባል። የሃይማኖትን ጉዳይ ካነሳን አይቀር ወደሚቀጥለው ርዕሰ ጉዳያችን እንለፍ። የፕሮቴስታንቲዝሙ አካባቢ የሚነሱ ሰሞኑን የምንሰማቸው ጉዳዮች አሉ። በጣም በትልቁ እየሰማን ያለው ነው ደግሞ የ4 ኪሎ ዘንዶ ጉዳይ ነው። 4 ኪሎ ዘንዶ አለ የለም የሚሉ ጥያቄዎችን እንደው ጉንጫ አልሃ ነው የሚሆኑት። ያየ ሰው አለ ዘንዶ ሲጥመለመል ምናምን የሚጎበኝ ቦታ ነው አይደል? አሁን ቤተመንግስት እና ሄዶ የጎበኘ ሰው ካለ ምናልባት የዱር እንስሶች ሊያይ ይችላል። ዋሻዎች ተሰርተውላቸው እና አንበሳም እነ ነብርም ሊያይ ይችል ይሆናል። ዘንዶ ያየ ሰው ካለ ቢነግረን ጥሩ ነው። መንፈሱ ግን የንግግሩ መንፈስ ግን ይገባኛል። እዛ አካባቢ አለ አንድ ባዕድ አምልኮ አይነት ነገር አለ ሊሆን ይችላል። ነብዩ ወይ ፓስተሩ የተናገረውን ነገር እስኪ አንድ ሁለት ቦታ ከፍየዋለሁ። በጥቂቱ እስኪ ሰምተን እንመለስ። የ4 ኪሎ ዘንዶ ሞተ። 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዲግ ቤተ መንግስት። እግዚአብሔር አለኝ የምድሪቷን ታሪክ የምቀይረው አለኝ ነገስታቶችን ከ4 ኪሎ ሲወጡ ነው አለኝ። 4 ኪሎ የኃይለ ሥላሴ ቤተ መንግስት፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዴግ ቤተ መንግስት የሚል ነገር አሁን እየነገርኳችሁ መጥቼ እዚህ ጋር ባቆም አይምራችሁ ውስጥ ምንድን ነው የሚሳለው? 4 ኪሎ የብልጽግና መቀመጫ የሚል ነገር አይመጣ? እውነት እኮ ነው። ለምንድን ነው ይሄንን የዘለለው? የኃይለ ሥላሴን የደርግን የኢህአዴግን አንስተ ይሄኛውን ለምን ዘለለው? አንድ ይሄኛውን ጥያቄ እናንሳ። ያለፉትን 8 ዓመታት አሁንም ምናልባት የጫካው ፕሮጀክት እስኪጠናቀቅ ድረስ ይሄ አሁን ያለው መንግስትም 4 ኪሎ ነው የሚቀመጠው። 10 ምናምን ዓመታት 20 ምናምን ዓመታት ሊሆን ይችላል አናውቅም። የሚቀመጠው እዛ ነው። ስለዚህ የኢህአዴግን የንጉሱን ጠርቶ የደርግን ጠርቶ የኢህአዴግን ጠርቶ የብልጽግናን ለምን ዘለለው? አንድ ጥያቄ። ሁለተኛ ላይ ደግሞ የተናገረውን ነገር እንስማ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦልሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን። የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው። ኦኬ፣ ዘንዶ ከሞተ ከ4 ኪሎ ለምን ይወጣሉ? 4 ኪሎ ያለው ዘንዶ ከሞተ ለምን መውጣት የሚያስፈልጋቸው? አሁን ዘንዶውን ገድየዋለሁ ነው ያለው እግዚአብሔር ወይስ ዘንዶውን ትተው ሲወጡ ነው ኢትዮጵያ ትንሣኤዋ የሚመጣው? የትኛው ነው ትክክሉ? ዘንዶ ከሞተ ከ4 ኪሎ ቢወጡም ባይወጡም የኢትዮጵያ የትንሣኤ ዘመን ይመጣል ማለት ነው። ዘንዶውን ማን የገደለው? ሲጀመር ሞተው ከሆነ ለምንድን ነው የሚወጡት? ሪሊ ካለስ ዘንዶ አሁን ከዚህ ቤተ መንግስት ሲወጡ ነው የኢትዮጵያ ትንሣኤ የሚጀምረው የሚለውን ንግግር ያዙልኝ። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ እና በሳቸው አካባቢ ያሉ የመንግስት ባለስልጣናት ምን ሲሉ ነበር? እንደውም ዲያቆን ዳንኤል ክብረት ኢትዮጵያ ዓመተ ምህረት አይደለም ታሪክን የቀየረችው በዚህኛው ዓመት ነው ያሉት። የኢትዮጵያ ታላቁ ህዳሴ ግድብ ተመርቆ ወደ ብልጽግና መንገድ ጉዞ ጀምረናል፣ ቀጣይ እንደውም ማሰብ ነው እያሉ ነው። ጫካ ፕሮጀክት አልገቡም። 4 ኪሎ ሆነው ነው ይሄንን ያሉት። የኢትዮጵያ አዲስ ዘመን ሲመጣ እንደውም በ2000 ስንት ብለው እኮ ቃል ገብተውልን ነበረ። በ2018 ይሆናል ካልተሳሳትኩኝ። ስለዚህ በጠቅላይ ሚኒስትሩ አነጋገር ይሄ ዓመት የኢትዮጵያ የመነሳት ዓመት ነው ማለት ነው።
ይሄ ዓመት ኢትዮጵያ የምታድግበት የምትበለጽግበት ዓመት ነው ማለት ነው። 4 ኪሎ ሆኖ ነው ይሄ እየተደረገ ያለው። ዘንዶ አለ ባለበት ሰውየው ዘንዶ አለ ባለበት 4 ኪሎ ሆኖ። ነገር ግን እንደው አንዳንድ ነገሮችን እናንሳ። የኢትዮጵያ የትንሳኤ ዘመን የሚመጣው ከ4 ኪሎ ወተን ጫካ ፕሮጀክት ስንገባ ነው ከተባለ ኢትዮጵያ ወደድንም ጠላንም ከድሮ አሁን ትሻላለች አይደለም? ድሮ እንዴት ነበርን? ጨለማ ውስጥ የሚኖር ህዝብ፣ መንገድ የሌለው ህዝብ፣ በጣም በርካታ ችግሮች ልናነሳ እንችላለን። ትምህርት ቤት የመሳሰሉ ነገሮችን ልናነሳ እንችላለን። በጣም በርካታ ነገሮች አሁን የተሟላ ባይሆንም መንገዶች አሉ። የተሟላ ባይሆንም የኤሌክትሪክ አገልግሎት አለ። የተሟላ ባይሆንም ብዙ ነገሮች አሉ። ይሄ ሁሉ ነገር የመጣው 4 ኪሎ ሆኖ ሲያስተዳድሩ በነበሩ ሰዎች ነው። ኢትዮጵያ ለዓለም ክንዷን አሳይታበታለች። ፓወር ሺፍት ተፈጥሯል ተብሎ በጣም በትልቁ የሚነሳው የአባይ ግድብ ሲጀመርም ሲጨረስም መሪዎቻችን 4 ኪሎ ነበሩ። ዘንዶ ይሄንን እንዴት አላደናቀፈም? የኢትዮጵያን እድገት የሚጎትተው 4 ኪሎ አለ ያሉት ዘንዶ ይሄንን ለምን አላደናቀፈም? ስለዚህ የአባይ ግድብን ስናነሳ 4 ኪሎ ነው ትዝ የሚለን። ጠቅላይ ሚኒስትር መለስ ዜናዊ 4 ኪሎ ሆነው ነው የጀመሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ 4 ኪሎ ሆነው ነው የጨረሱት። አንደኛ። ሁለተኛ የኢትዮጵያ አየር መንገድ ኢትዮጵያ ስሟ እንዲገን ያደረገው ኢትዮጵያ ውስጥ ካሉት ተቋማት በሙሉ ተርፋማ ነው የሚባልለት የኢትዮጵያ ኩራት ነው የሚባልለት የኢትዮጵያ አየር መንገድ ጥንስሱም አሁን ያለበት ደረጃ 4 ኪሎ ውስጥ ነው ያለው። 4 ኪሎ ውስጥ ነው ያለው። እንደውም ሌሎች ተቋማት አቢዩዝ በተደረጉበት መጠን የኢትዮጵያ አየር መንገድ አቢዩዝ አይደረግም፣ መሪዎቹ ሊመሰገኑ ይገባል የሚል ሐሳብ ሲሰጥ መሪዎቹ ያሉት የት ነው? 4 ኪሎ። የኢትዮጵያ አየር መንገድ እንዲህ ሲያብብ ዘንዶ ምን ሲሰራ ነበረ? እዛ ጭራው ላይ ተጠምጥሞ ለምንድን ነበር የማይከሰክሰው ዘንዶ? ቴሌኮም ማንሳት እንችላለን። የኢትዮጵያ ቴሌኮም አሁን 5G እንደዚህ ደረስን አይደል? 4 ኪሎ ሆኖ ነው መሪ ይሄንን ያደረገው። ኮሪደር ልማቱ የታሰበውም የተሰራውም በ4 ኪሎ ነው። 4 ኪሎ አሁን ይሄንን የሰሩት ሰዎች ናቸው አይደለ? ከ4 ኪሎ ወጥተው ጫካ ገብተው ከዛ የኢትዮጵያ ትንሳኤ ይመጣል የሚባለው። ስለ ኮሪደር ልማት እንዴት እንደሚያወሩ የመንግስት ሰዎች ከንቲባዋ፣ ጠቅላይ ሚኒስትሩ እንዴት እንደሚያወሩ ታውቃላችሁ መቼም። ይሄንን ሁሉ ጻዳ ነገር የሰሩት እነዚህ ሰዎች 4 ኪሎ ሆነው ነው። ዘንዶ እንዴት ዝም አለ ነው። አንድ ዘንዶ ለምን ይቆጣል የሚል ስብከት ነበር የበጋሻው። ያን የኦርቶዶክስ እያለ የሰበከው ስብከት ነው። ዘንዶ ለምን ይቆጣል ብሎ ሰብኮ ዘንዶ ይቆጣል ያላቸው ሰዎች ጋር አሁን አለ በጋሻው። ሃይማኖታዊ እንዳይሆን ጉዳዩ። ዘንዶ ለምን ዝም አለ የኮሪደር ልማት ሲሰራ ብላችሁ ብትጠይቁት ይሄንን ሰው መልስ የለውም። ስለ ኮሪደር ልማቱ ግን ብትጠይቁት እጹብ ነው ድንቅ ነው ብሎ ሊመልስላችሁ ይችላል። የኢትዮጵያን እድገት ወደ ኋላ የጎተተው ደግሞ የ4 ኪሎ ዘንዶ ነው ብሎ እንደገና እርስ በርሱ የሚጣረስ ነገር ደግሞ ሲያነሳ እንሰማዋለን። ምንድነው ሊነገረን የተፈለገው ነገር? አሁን ጥያቄ ውስጥ የምናስገባው ጉዳይ ሴኩላሪዝምን ነው። ሴኩላሪዝም ማለት ሃይማኖት የሌለው መንግስት ማለት ነው። ይሄንን ጉዳይ ግን ሃይማኖተኞቹ ወደ መንግስት በግድ እየቀረቡ እየጣሱት ያለ ይመስላል። ፕሮቴስታንቲዝም ውስጥ ብቻ አይደለም፣ ሁሉም ጋር በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ሲያደርጓቸው የምናያቸው ነገሮች አሉ። በቅርብ ዓመታት ውስጥ እንዲህ አይነት ጉዳዮች ሆነዋል። የእስልምና እምነት ውስጥ ያሉ ሰዎችም እንደዚሁ። ፕሮቴስታንቲዝም ውስጥ ደግሞ በግልጽ ከንቲባዎች ወጥተው በአደባባይ የሐዋሳ ከንቲባ ሰሞኑን አይታችኋቸዋል። በቃ በአደባባይ ነው የስልጣን ዘመናቸውን እና የፕሮቴስታንቲዝምን እንቅስቃሴ ሰፍተው መድረክ ላይ ሲሰብኩ ያየናቸው። ስለዚህ ሴኩላሪዝምን እንደውም ድሮ የሚወቀስ የነበረው ከመንግስት አንጻር ነበረ። መንግስት የለሽ ምንድነው ሃይማኖት የለሽ መንግስት መሆኑ ቀርቶ ሃይማኖት ጠል መንግስት እየሆነ ነው፣ ሴኩላሪዝም ይሄንን እያመጣብን ነው ተብሎ ይከሰስ ነበረ። አሁን ግን ሃይማኖቶቹ ራሳቸው በግድ መንግስት ላይ እየተጣበቁ ያሉ ይመስላሉ። የሆነ ነገራቸውን ከመንግስት ጋር ብቻ እየሰፉ የሆነ ነገራቸውን ከመንግስት ጋር ብቻ እያገናኙ የማይሆኑ ነገሮች ውስጥ እየገቡ ነው። ጥንቃቄ ይፈልጋል። ሃይማኖት በጣም ሴንሲቲቭ ጉዳይ ነው። ከመንግስት ጋር ከተገናኘ ደግሞ ሌላ ነው የሆነው። አሁን ይሄ ጉዳይ መንግስት ራሱ የሚረባው ጉዳይ አይደለም፣ የሚተችበት ጉዳይ ነው። እውነቱን እንነጋገር ከተባለ የሚያስተቸው ነው። ዝም ለምን አላቸው? ለሱ ፕሮሞሽን እየሰሩለት ነው የሚያስብል በጣም በርካታ ነገርም ሊሆን ይችላል። ስለዚህ ከዚህ አንጻር ጉዳዩን ማየት ይገባል። ግን
የዘንዶ ነገር ቢታሰብበት ጥሩ ነው። አሁን 4 ኪሎ ውስጥ በእርግጥ ቅድም እንዳልኩት የንግግሩ መንፈስ ይገባኛል። በአካል የሚንቀሳቀስ ዘንዶ ኖሮ ላይሆን ይችላል። የሆነ ኢትዮጵያ እንዳታድግ ያደረጋት መንፈስ 4 ኪሎ ውስጥ አለ በሚል መነሻ ተነግሮ ሊሆን ይችላል። ግን ኢትዮጵያ ከድሮ ተሽላለች፣ ከድሮ አድጋለች አሁን ላለችበት ካልን እዚህም ለመድረሷ ወደፊት ሊያስፈነጥሯት ይችላሉ የሚባሉ ትልልቅ ፕሮጀክቶችም ደግሞ ለመሰራታቸው ለመጠናቀቃቸውና ለመመረቃቸው መሰረቱ አይምሮ ያለው ማሰቢያው ያለው 4 ኪሎ ውስጥ ነው ያለው። ስለዚህ በዚህ ደረጃ ምናናንቀው ቦታ አልመሰለኝም። 4 ኪሎ ችግሮች የሉም ወይ? በጣም በርካታ ችግሮች አሉ። ችግሮች ብቻ ግን አይደሉም፣ ደግሞ ልማቶችም እድገቶችም አሉ። ስለዚህ ጉዳዩን ከዘንዶ ጋር አይደለም እናያይዘው ማለት ነው። ዘንዶ ሪሊ እንደዛ የሚያደርግ ዘንዶ 4 ኪሎ ካለ የምናያቸው እድገቶች መኖር አልነበረባቸውም። ስለዚህ ጉዳዩ የፐርሰን ጉዳይ ነው የሚሆነው ማለት ነው። እዛ 4 ኪሎ ቁጭ ብሎ የሚመራው ሰውዬ ጥፋት ሊሰራ ይችላል፣ ልማት ሊሰራ ይችላል። ጥፋት ተሰርቶ ያውቃል፣ ልማት ተሰርቶ ያውቃል። ስለዚህ ከመሪዎቹ ከሰዎቹ ከባለስልጣኖቹ አንጻር ነው ጉዳዩን የምናየው እንጂ ከዘንዶ ወይ ከሆነ መንፈስ አንጻር መሆን የለበትም። መንግስት ከሃይማኖት ላይ እጁን ያንሳ ሲባል ሃይማኖተኞችም ከመንግስት ላይ እጃቸውን ያንሱ። መንግስትን ተጠቅመው ተደማጭነት ለማግኘት የሆነ ነገር ለማሳካት የሚደረግ ጥረትም በዚህ ደረጃ መቆም አለበት የሚል መልእክትም ለማስተላለፍ ያክል ነው ይህንን ፕሮግራም መስራት ያስፈለገን። እዚህ ላይ ማብቃት ይኖርብናል። የዛሬው ፕሮግራማችንን ውድ ቤተሰቦቻችን አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። እንደተለመደው ሐሳብና አስተያየቶቻችሁን በተለመደው መንገድ ታደርሱን ዘንድ እንዲሁ እንጠይቃችኋለን። ለዛሬው ፕሮግራማችን ግን እጅግ አድርገን እያመሰገንን እዚህ ላይ እንሰናበታችኋለን። አማሃ ደግፋ ነበርኩኝ። ጤና ይስጥልን።